ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አርኤፍኤም 95.1 ላይ ትገኛላችሁ። የቼልሲን ጉዳይ እንመልከት። ቼልሲ እንግዲህ አሁን ከቶፕ 5 እየራቀ ያለበት ሁኔታ ነው ያለው። ይህንን ጉዳይ እንመልከት። ባሳለፍነው ሳምንት በማንቸስተር ዩናይትድ በሜዳው በስታንፎርድ ብሪጅ ተሸንፏል። ያው ጥሩ ተጫውቶ ነበር፣ ነገር ግን ጥሩ መጫወት ሻምፒየንስ ሊግ ስፍራ ላይ የሚያሳትፍ አይሆንም። እንመልከተው ይህንን ጉዳይ። በዚህ የውድድር ዓመት እንግዲህ ቼልሲ ጥሩ የሆነ ጉዞ አይደለም እያደረገ የሚገኘው፣ ግን በአመቱ መጨረሻ ቢያንስ የሻምፒየንስ ሊግ ስፍራን ይዞ ያጠናቅቃል የሚሉ ግምቶች ነበሩ። ይህ መሆን የሚችል አይመስልም ከቀሩት ጨዋታዎች ውስንነት አንጻርና ከቼልሲ ከሚታይበት ድክመት አንጻር እንመልከተኝ ጉዳይ። አሁን በሚገርም ሁኔታ ውስጥ ነው ቼልሲ ያለው። ዛሬ ከብራይተን ጋር ስለሚጫወት ነው ስለ ቼልሲም ለማንሳት ትክክለኛው ጊዜ የሆነው። በቅርብ ጊዜ ያሉት ቁጥሮች በጣም ታሪካዊ አስደንጋጭነት ያላቸው ቁጥሮች ናቸው። 4 ተከታታይ ጨዋታዎችን ቼልሲ በማንቸስተር ዩናይትድ በስታንፎርድ ብሪጅ ከተሸነፈ በኋላ ተሸንፏል እና በአራቱም የፕሪሚየር ሊግ ጨዋታዎች ማለት ነው ጎል አላስቆጠረም እና ካልተሳሳትኩ ከ1912 በኋላ ለመጀመሪያ ጊዜ ከ114 ዓመት በኋላ 4 ተከታታይ የሊግ ጨዋታዎችን ጎል ሳያስቆጠር ተሸንፏል። ጎል ሳያስቆጠር 4 ጨዋታዎች የተጓዘባቸው ሌሎች አጋጣሚዎች ነበሩ በፕሪሚየር ሊግ ወይም በሊግ ውድድር፣ ግን 4ቱም ሽንፈቶች ሲሆኑ ግን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው። የቻምፒየንስ ሊግ የተሳትፎ እድል በጣም ተመናምኗል። አሁን እንዲያውም የሚያሰጋው ለሌሎቹ የአውሮፓ ስፍራዎች አሁን ባለው ፎርም የሚቀጥል ከሆነ የዛሬው የብራይተን ጨዋታ ቀላል ጨዋታ አይሆንም። ብራይተን ከቼልሲ በ1 ነጥብ ብቻ የሚያንስ ቡድን 47ና 48 ነጥብ ላይ ያሉ ናቸው። በቀደም ከቶተናም ጋር አቻ ከተለያየና 1 ነጥብ ካገኘ በኋላ ከቼልሲ ጋር ያለው የነጥብ ልዩነትን ወደ 1 ብቻ ማጥበብ ችሏል። ስለዚህ መንሸራተቱ ከዚህም እንዳይከፋ የሚያስፈራ የቻምፒየንስ ሊግ ፉትቦል ሳይሆን ከዚህም እንዳይከፋና ከሌሎች የአውሮፓ ውድድሮችም ውጪ እንዳይሆን የሚያሰጋ ነው። መቼስ ባለፉት 15-20 ዓመታት በአውሮፓ ውድድሮች ከሁሉም የእንግሊዝ ክለቦች የቼልሲን ያህል ውጤታማ የሆነ የለም። 2 ጊዜ ቻምፒየንስ ሊግ አሸንፏል፣ 2 ጊዜ ዩሮፓ ሊግ አሸንፏል፣ ሱፐር ካፖች አሸንፏል። የኮንፈረንስ ሊግ ውድድርን ባለፈው የውድድር ዘመን ለቼልሲ የሚመጥን ውድድር ባይሆንም ግን በተወዳደረበት ውድድር ይህንን ውድድር አሸንፏል። ከአውሮፓ ውድድር ውጪ ነው ግን የአውሮፓን ሻምፒዮን በፍጻሜ ጨዋታ ያሸነፈበትን የዓለም የክለቦች ዋንጫ ባለድል የሆነበትንም ሲዝን አሳልፏል። በካፕ ውድድሮች በተለይ በኢንተርናሽናል ዓለም አቀፍ ውድድሮች ባለፈው 20 ዓመት የቼልሲን ያህል ስኬታማ ቡድን የለም። ግን አሁን ምን ሊሆን ነው? ዘንድሮ የቻምፒየንስ ሊግ እግር ኳስ የሚያልፋቸው ከሆነ ከሮማን አብራሞቪች በኋላ ሮማን አብራሞቪች በ2022 ነው በግዴታ በዩክሬን ሩሲያ ጦርነት ምክንያትና ለፑቲን ድጋፍ አላቸው በሚል የእንግሊዝ መንግስት እስካሁን ድረስ ሀብታቸውን ፍሪዝ አድርጎታል። እስካሁን ድረስ ቼልሲን የሸጡበትን ገንዘብ አክሰስ አላደረጉም። የሚገርም ነው። እና ከዛ በኋላ ተሸጠ እና እነዚህ የአሜሪካ ሰዎች መጡ። በ4 ዓመት ውስጥ ለ3ኛ ጊዜ ቻምፒየንስ ሊግ ሊያልፈው ነው። በ4 ዓመት ውስጥ ለ3ኛ ጊዜ። ትላንትና የቼልሲ አሰልጣኝ ሊያም ሮሲኛ አልስማማበትም ቢልም ኮል ፓልመር ከማንቸስተር ዩናይትድ ጨዋታ በኋላ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ማንሳተፍ ከሆነ ሁሉም ነገር ይለወጣል የሚል አስተያየት ሰጥቷል። የቡድን ግንባታውን በተመለከተ እና በቅርብ ጊዜ ያሉት ቁጥሮች በጣም አስደንጋጭ ናቸው። ባለፉት 12 ጨዋታዎች 1 ጨዋታ ብቻ ነው ጎል ሳይቆጠርበት የወጣው። ባለፉት አሁን በጠቀስኳቸው 4 ተከታታይ ሽንፈቶች ምንም ጎል አለማስቆጠሩ ብቻ ሳይሆን በእነዚህ ጨዋታዎች 8 ጎሎች ተቆጥረውበታል። ሁሉንም ጨዋታዎች አላሸነፈም። በጠቅላላውም ካለፉት 8 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። በ3 ተከታታይ የሜዳው ጨዋታዎች ላይ በፕሪሚየር ሊግ ተሸንፏል። በኒውካስል ከ2012 በማንቸስተር ዩናይትድ ከ2020 በኋላ በኦልትራፎርድ በስታንፎርድ ብሪጅ በሜዳው ተሸንፏል። ከማርች 7 በኋላ አሁን እንግዲህ
ኤፕሪል 21 ላይ ነው ያለነው። በሁሉም ውድድሮች በ5 የአውሮፓ ሊጎች ከሚገኙ 96 ክለቦች መካከል የቼልሲን ያህል ብዙ ጨዋታ የተሸነፈ ቡድን የለም። ከማርች 7 ወዲህ በአንድ ወር ከ2 ሳምንት ጊዜ ውስጥ በመላው አውሮፓ ካሉ ቡድኖች መካከል የቼልሲን ያህል ብዙ ጨዋታ የተሸነፈ ቡድን በሁሉም ውድድሮች የለም እና አንዳንዶቹ ሽንፈቶች በፓሪስ ሳን ዠርማ የተሸነፉበትን የቻምፒየንስ ሊግ በሰፊ ውጤት የተረቱበትን ውጤት ጨምሮ በጣም አስደንጋጭ ውጤቶች ወይም የጎል ልዩነቶች ጭምር ያሉባቸው ናቸው እና አሁን በቅርብ ጊዜ ቼልሲ ካለው የነጥብ ብዛት ይልቅ በቅርብ ጊዜ ያገኘ ካለው የነጥብ ብዛት ይልቅ የችግሮቹ ብዛት እየጨመሩ የመጡበት ነው እና በቀደም በማንቸስተር ዩናይትድ መሸነፋቸው ችግር አይደለም። ማንቸስተር ዩናይትድ በጣም በግሩም ፎርም ላይ ያለ ቡድን ነው። በፕሪሚየር ሊግ አንደኛና ሁለተኛ ላይ ያሉትን ቡድኖች ጨምሮ ትልልቅ ጨዋታዎችን አሸንፏል። በዚህ ውድድር ዘመን በተለይ ከማይክል ካሪክ መምጣት በኋላ ትልልቅ ጨዋታዎች ማሸነፉ በማንም አሰልጣኝም ስር ቢሆን በማንቸስተር ዩናይትድ መሸነፋቸው ለብቻው ችግር አይደለም። ችግሩ ሶስተኛ ነው በዛ ላይ ማንቸስተር ዩናይትድ። ችግሩ ግን በሌሎችም ጨዋታዎች እየተሸነፈ 4 ተከታታይ ሽንፈት መሆኑ ነው እና ሁሉም ነገር በመጥፎ አቅጣጫ እየተጓዘ ነው። ሜዳ ውስጥም ከሜዳው ውጪም ያለው ችግር በተለይ የጎሎች ጉዳይ። ክርስቲያኖ ሮናልዶ ምናልባት በታሪክ የምንጊዜ ምርጡ ጎል አስቆጣሪ ምን ይላል? ጎሎች እንደ ካቻፕ ናቸው ይላል። አንዴ መፍሰስ ከጀመረ ቀና አርገሽ ካላቆምሹ በስተቀር መፍሰሱን አያቆምም። አንዴ እስኪፈስ ድረስ ብቻ ነው ይላል። ቼልሲ ውስጥ እንደዛ ነው እየሆነ ያለው። ከኋላ ጎል እየፈሰሰ ነው። በሬክሳም 2 ጎል ተቆጥሮባቸዋል። የቻምፒየንሺፕ ቡድን ነው ጨዋታው መጨረሻ ላይ ቢያሸንፉም ግን በቻምፒየንሺፕ ቡድን 2 ጎል ተቆጥሮባቸዋል። በፓሪስ ሳን ዠርመን በደርሶ መልስ 8 ጎል ተቆጥሮባቸዋል። በኤቨርተን 3 ጎል ተቆጥሮባቸዋል። በማንቸስተር ሲቲ 3 ጎል ተቆጥሮባቸዋል። ግን ያንን የካቻፕ ምሳሌ ለመቀጠል በአጭር ጊዜ በውስን ደቂቃዎች ደግሞ ብዙ ጎሎችም ይቆጠሩበታል። ለምሳሌ በቀደም ከማንቸስተር ሲቲ ጋር በነበረው ጨዋታ 3 ጎሎች ከ51ኛው እስከ 68ኛው ደቂቃ ድረስ ባለው የጊዜ ኢንተርቫል ውስጥ ወይ በ17 ደቂቃ ውስጥ ነው ኮላፕስ ያደረገው። ደህና የመጀመሪያ አጋማሽ ነበራቸው። ጎል የሚያስቆጥሩበት እድል ነበራቸው። የጨዋታ እቅዳቸው በሚገባ እየሰራ ነበር። በዚያ ጊዜ ውስጥ ጎሎች አላስቆጠሩም። በማርጂን ኩኩሬያ ኦፍሳይድ ሆነም አንዳንድ አጋጣሚዎች ነበሯቸው። ግን ከዛ በኋላ ሁለቱ አጋማሽ እንደተጀመረ ቡድኑ ድንገት ኮላፕስ አደረገ እና በ17 ደቂቃ ውስጥ 3 ጎሎች ተቆጠሩበት። ኦኬ ይሄ አንድ ጨዋታ ነው ያጋጥማል። ግን ስለ ነጠላ ጨዋታዎች ሳይሆን ሰሞኑን ስለሚታዩ አዝማሚያዎች ስለሆነ የምናወራ ያለ ነው። በቀደም የሆነው ነገር በሲቲ ጨዋታ ላይ በቅርብ ጊዜ ሊያም ሮሲኛ ኃላፊነቱን ከተረከበበት ጊዜ ጀምሮ በ5 የተለያዩ ጨዋታዎች 2 ጎሎች በ10 ደቂቃ ኢንተርቫል ተቆጥሮበታል። ቡድኑ በ5 የተለያዩ ጨዋታዎች በአንደኛውና ቀጥሎ በሚቆጠረው ጎል መካከል ያለው ሰፊ የደቂቃ ርቀት 10 ደቂቃ ብቻ ሆኑ ማለት ነው እና በጨዋታ መሀል ድንገት ኢምፕሎድ የማድረግ ድንገት የመፈራረስ ድንገት ካስኬድስ ኦፍ ጎልስ ወደ አንድ የጎል ልክ እንደ ካቻፑ ድንገት አንድ የመፍሰስ ከጀመረ ካላቆምሹ በስተቀር እንደሚያጥለቀልቀው ማዕዱን ማለት ነው። ልክ እንደዛ ነው ቡድኑ እየሆነ ያለው። ደግሞ ጎሎች እያስቆጠረ አይደለም። የቡድኑ ዋና የሚባሉ የማጥቃት ተጫዋቾች በሙሉ አዳዲስ የፈረሙትን ባለፈው ክረምት ያመጧቸውን ተጫዋቾች ጨምሮ በወጥነት ጎል ማስቆጠር የሚችል የጎል አስቆጣሪ ተጫዋች የላቸውም። አሁን በበርካታ ጨዋታዎች የቼልሲ ተጫዋቾችን የጎል ቁጥሮች ብታይ የሚያስደነግጥ የጎል ድርቅ መጥቷቸዋል። ሊያም ዴላፕ በ20 ጨዋታ አሁን ጎል አላስቆጠርም በሁሉም ውድድሮች። አሌሃንድሮ ጋርናቾ ባለፉት 6 ወራት ጎል አላስቆጠርም። ፔድሮ ኔቶ ባለፉት 9 ጨዋታዎች ምንም ጎል አላስቆጠርም። ኮል ፓልመር ባለፉት 7 ጨዋታዎች ምንም ጎል አላስቆጠርም። ከኋላ እንደዚህ ልክ እንደ ሮናልዶ አገላለጽ ልክ እንደ ካቻፕ ቡድኑ ጎሎች እንደዚህ የተቆጠሩበት አስደንጋጭ የሆኑ ጎሎች ድንገት ደግሞ በአጭር ደቂቃ ውስጥ መፈራረስ፣ በዛው ልክ ደግሞ ከፊት ያለው ማጥቃት አሁን የጠቀስኳቸው የማጥቃት ተጫዋቾች በሙሉ ጎል ያላስቆጠሩበት አይነት የውድድር ዘመን ነው ቡድኑ እያሳለፈ ያለው። የጋርናቾን የሊግ ጎል ማለት ነው ባለፈው ከአርሰናል ጋር በነበረ ጨዋታ 2 ጎል አስቆጥሮ ነበር በሊግ ካፕ የግማሽ ፍጻሜ ጨዋታ በስታንፎርድ ብሪጅ። ግን በሊግ ግን ወደ ቼልሲ ከመጣ በኋላ እንግዲህ ከ6 ወር በላይ ሆኖታል የሊግ ጎል ካስቆጠረ። አሁን እንግዲህ ሲዝኑ መጨረሻ አካባቢ ላይ ነው ያለ ነው። እንዳልኩት በቅርብ ጊዜ ያገኘ ካለው ነጥብ ይልቅ የጉዳቶቹ ቁጥር የችግሮቹ ቁጥር ይበዛል ስል ጉዳቶቹም እዚህ ላይ የሚካተቱ ናቸው። አሁን የዛሬው ጨዋታ ላይ ሊደርስ ይችላል ብሏል የባለፈው የማንቸስተር ዩናይትድ ጨዋታ ላይ ያልተሰለፈው ጆዋ ፔድሮ ከሆነ የቀድሞ ቡድኑ ሜዳ በአሜክስ ይገጥማል። የብራይተን ተጫዋች ነበር።
ግን ደግሞ እዛው የዩናይትድ ጨዋታ ላይ ጨዋታውን ጥሩ ጀምሮ የነበረው ኤስቴቫኦ ተጎድቷል። የሃምስትሪንግ ጉዳት ነው ተብሏል። በውዝግብ 2 ጨዋታ ተቀጥቶ የነበረው ኤንዞ ፈርናንዴዝ እዛ ጨዋታ ላይ ተሰልፈው ነበር። ገና አሰስ መደረግ አለበት ተብሏል። ግን እሱም እንደዚሁ ተጎድቷል እና አሁን የእንግሊዝ ክለቦች በቻምፒየንስ ሊግ 5 የተሳትፎ እድል ያላቸውም ቢሆን በእንግሊዝ ቡድኖች ያለፉት ጥቂት ዓመታት የአውሮፓ ውድድሮች ጉዞ ምክንያት አሁን በዚህ የውድድር ዘመን ብቻ በ3ቱም ውድድሮች ግማሽ ፍጻሜ ደርሰዋል። ደግሞ የእንግሊዝ ቡድኖች በቻምፒየንስ ሊግ አርሰናል፣ በዩሮፓ ሊግ ኖቲንግሃም ፎረስት እና አስቶን ቪላ፣ በኮንፈረንስ ሊግ ክሪስታል ፓላስ እና በእነዚህ ውድድሮች ላይ የሚገኙ ውጤቶች ተጨማሪ የቻምፒየንስ ሊግ ቦታን አንሎክ ያደርጋል። እንደሚታወቀው መጀመሪያ ጀርመን ነበር እዚህ ተጠቃሚ የነበረው በአዲሱ የዩኤፋ አሰራር መሰረት። ግን ደግሞ ባለፉት 2 ሲዝኖች እንግሊዞቹ አንድ ተጨማሪ የቻምፒየንስ ሊግ ስሎት አላቸው። ቼልሲም ባለፈው የውድድር ዘመን የኮንፈረንስ ሊግን በማሸነፉ ምክንያት እንደዚህ ያው የዩኤፋ ኮኤፊሽንት የሚሰራው እንደዛ ነው እና ለአንዳንድ ሰዎች ይሄ የውድድር ዘመን ሲጀመር ቼልሲ ሻምፒዮን ሊሆን ይችላል የሚል ግምት ጭምር ሲሰጠው የነበረ ቡድን አሁን ስለ 6ኛነቱ እንኳን እርግጠኛ ሆኖ ለመናገር ያስቸግራል። አሁን ያለው ሁኔታ በጣም የሚያሰጋ ስለሆነ 6ኛ ነው ለጊዜው። የዛሬው ጨዋታ ሲደረግ 6ኛ ሆኖ ነው ጨዋታውን የሚያደርገው። ግን የነጥቡ ብዛት ባለፉት 5 ተከታታይ ጨዋታዎች አቻ ከወጣው ብሬንፎርድ እኩል ነው። የጎል ልዩነት ብቻ ነው ብሬንፎርድ እና ቼልሲን የሚለያቸው። ብሬንፎርድ 48 ነጥብ ነው ያለው። ቦርንመዝም 48 ነጥብ ነው ያለው። ብራይተን 47 ነጥብ ነው ያለው። ኤቨርተን ተስተካካይ ጨዋታ አለው 47 ነጥብ ነው ያለው። ሰንደርላንድ 46 ነጥብ ነው ያለው። ተስተካካይ ጨዋታ አለው ሰንደርላንድም። ስለዚህ ቼልሲ ድንገት ወደ 9ኛ ወደ 10ኛ ሁሉ ሊንሸራተት የሚችልበት ፖቴንሻል አለ። ስለ ቻምፒየንስ ሊግ ሳይሆን ብቻ እያወራን ያለ ነው ከሁሉም የአውሮፓ ውድድር ውጪ ሊሆን ይሄ ሰሞኑን የሚታየው በጣም አስደንጋጭ የሆነ የውጤት ጉዞ የሚቀጥል ከሆነ ቻምፒየንስ ሊግ አይደለም ከየትኛውም የዩኤፋ ውድድር ውጪ ሊሆን የሚችልበት የውድድር ዘመን ፍጻሜ ሊሆን ይችላል። የቻምፒየንስ ሊግ ቦታ አሁን እየራቀ ነው። ከሊቨርፑል ጋር ያላቸው የነጥብ ርቀት ምሳ እንዳነሳሽ ወደ 7 ሰፍቷል ብቻ ሳይሆን ወደ አንፊልድ ይሄዳል። በአንፊልድ ነው ሊቨርፑልን የሚገጥመው። የፊት ለፊት እርስ በርሳቸው የሚያደርጉ 5 ጨዋታ ብቻ ነው የቀረው። በ5 ጨዋታ 7 ነጥብ በጣም ትልቅ ጋፕ ነው። ሊቨርፑል ራሱ አስተማማኝ ቡድን ባይሆንም ግን ሌትሊ 2 ተከታታይ ጨዋታዎች አሸንፏል። በቀደም የመርሲሳይድ ደርቢን ማሸነፋቸውን ተከትሎ ለጊዜው ቻምፒየንስ ሊግ የሚደረስበት የሚመስል አይደለም እና አንዳንድ ሰዎች ቡድኑን ለዋንጫ የገመቱት አይነት ቡድን አሁን እያወራን ያለ ነው የደረጃ ሰንጠረዡ ወገብ አካባቢ ሊጨርስ የሚችልበት ስጋት እንዳለ ነው። ሁልጊዜ ፕሪዲክሽን እንዴት እንደማይሰራ ያሳይሻል። ሰዎች ለመገመት በቂ ምክንያት ነበራቸው። የብዙ ሰዎች ቀዳሚ ግምት ነበር እያልኩ አይደለም፣ ግን ሰዎች ሲገምቱ ቼልሲን የዋንጫ ተፎካካሪ ሊሆን ይችላል ብለው ሲገምቱ ግን በቂ መነሻ ነበራቸው። ቡድኑ ኢቮልቭ እያደረገ ነው። ወጣት ተጫዋቾች አሉት። ባለፈው የውድድር ዘመን በተለይ በዓለም የክለቦች ዋንጫ ፍጻሜ ቡድኑ ያሳየው ብቃት፣ በአንዳንድ ትልልቅ ጨዋታዎች ላይ ቡድኑ የሚያሳየው ብቃት አንድ ተጨማሪ አመት ቡድኑ አብሮ የሚቆይ ከሆነ ማሬስካ አንድ ተጨማሪ ሲዝን አብሮ የሚቆይ ከሆነ ሌሎቹ ቡድኖች ውስጥ ምናልባት መረጋጋት ላይኖር ይችላል። ሊቨርፑል ብዙ ተጫዋቾች አምጥቷል። ማንቸስተር ሲቲም ትራንዚሽናል ጊዜ ሊሆን ይችላል። ምክንያቱም እንደገና ብዙ አዳዲስ ተጫዋቾች እያመጣ አንዳንድ የክለቡ ሌጀንዶች እየለቀቁ ስለነበር እና ሌሎቹንም ቡድኖች በተመለከተ ጥርጣሬ ስለነበር ሰዎች ቼልሲን ቢገምቱ መነሻ ነበራቸው። ግን ደግሞ በጣም ፌል ያደረጉበት አንደኛው ነገር የዝውውር ጉዳይ ነው። ያለፈው የዝውውር ጊዜ ላይ የፈጸሟቸው ዝውውሮች ከጆዋው ፔድሮ ዝውውር በስተቀር የተሳካ ዝውውር የሚባል ያለ አይመስለኝም። አሁን ትልቁ ሰሞነኛ ጉዳይ የአሌሃንድሮ ጋርናቾ ጉዳይ ቢሆንም ግን ከሱ በበለጠ ገንዘብ የመጣው ጄሚ ባይኖ ጊተንስም፣ ሊያም ዴላፕም፣ ጆሬል ሃቶም ሌሎቹም ተጫዋቾች ስኬታማ አይደሉ። ሊያም ዴላፕ 1 ጎል ነው ያስቆጠረው። እንግዲህ 8 ክለቦች ማንቸስተር ዩናይትድን ጨምሮ ይፈልጉት የነበረ ባለፈው የውድድር ዘመን በወረደው ኤፕስዊች ውስጥ እየተጫወተ ትልቅ ተስፋ አሳይቶ የነበረ ተጫዋች ነው። እናም ዝውውሮቹ ላይ በጣም በትልቁ ደግሞ ፌል አድርገዋል። ሌሎችም ብዙ ችግሮች አሉ። ግን የቼልሲ ደጋፊዎች በቡድኑ እንዴት እንደተበሳጩ ወይም ተስፋ እንደቆረጡ የምታየው ባለፈው ከማንቸስተር ዩናይትድ ጋር ፐርፎርማንሳቸው ጥሩ ነበር። ቢያንስ መሸነፍ አይገባቸውም ነበር። በርካታ የጎል እድሎች ፈጥረው ስለነበር በኤክስጂም በሙከራዎችም በሌሎች ስታቲስቲካል ሞዴሎችም ጥሩ ተጫውተው ስለነበር ሊያም ሮሲኝ ፍሮም ሚኒት 1 ቱ ዘ ኢንድ ከመጀመሪያው እስኪያበቃ የተሻልን ነበርን ሚል አስተያየት ሰጥቷል። ግን የቼልሲ ደጋፊዎች
ቡድኑ ሲቀባበል ምንድነው ደጋፊዎችን አይተሽ እንደሆነ ያንቺ ቡድን ለምሳሌ 4-0 እየመራ በጣም ጥሩ ስሜት እየተሰማሽ በቡድንሽ አጫወት እየኮራሽ ከሆነ ኦሌ ትያለሽ እያንዳንዱ ፓስ በተደረገ ቁጥር። አንድ ተጫዋች ለሚቀጥለው ተጫዋች ፓስ ሲያደርግ ኦሌ ትያለሽ። በቀደም ኦሌ ይሉ ነበር የቼልሲ ደጋፊዎች፣ ግን ቡድናቸው ላይ ያሾፉ ነበር እንደዛ ይሉ የነበሩት። በጣም በመጥፎ ስፓይራል ውስጥ ያለ ቡድን በመሆኑ ምክንያት አሰልጣኙም በቀጥታ አሁን እስካሁን ድረስ ዋና ታርጌት አልነበረም። እኔ ኮላተራል ዳሜጅ ነው የምለው። በቃ የቅጥሩ መጀመሪያውን በጣም የሚያጠራጥር ነበር፣ ግን ከሊያም ዴላፕ የሚገዝፍ ችግር ማን ነው ከሊያም ሮሲኝ የሚገዝፍ ችግር ያለበት ነው። ብሉኮ ላይ የሚያነጣጥር ነው እና በስትራስቡርግ በኩል ያሉ ደጋፊዎች እንግዲህ በቀደም ከማንቸስተር ዩናይትድ ጋር ጨዋታው ከመጀመሩ በፊት ከ500 እስከ 1000 የሚሆኑ ደጋፊዎች በስታንፎርድ ብሪጅ ዙሪያ ሆነው ተቃውሞ ሲያሰሙ ነበር። አሁን በብሉኮ አስተዳደር ደስተኛ ያልሆኑ በውጤት ደስተኛ የማይሆኑበት ምክንያት ያለ አይመስለኝም። ምክንያቱም በሚወዳደርበት የአውሮፓ ውድድር ግማሽ ፍጻሜ ደርሷል። ከረጅም ጊዜ በኋላ ከ2 አስርተ ዓመታት በኋላ በአውሮፓ ውድድር እየተሳተፈ ነው። ግን የቼልሲ ሁለተኛ ቡድን የማድረግ ፍላጎት ነው ያላቸው ስትራስቡርግን እና የውሳኔ ኦቶኖሚ የለንም። ቼልሲ አሰልጣኛችንን በፈለገው ጊዜ ይወስዳል፣ ተጫዋቻችንን በፈለገው ጊዜ ይወስዳል። ሊያጎልበት የፈለገውን ተጫዋች ለኛ እንደ ማጎልበቻነት ሊጠቀምብን ስለሚፈልግ ተጫዋች በውሰት ይልካል እና እንደ ጁኒየር ፓርትነር ነው የምንታየው የሚል ቅሬታ ስላላቸው የስትራስቡርግ ደጋፊዎችም በተደጋጋሚ ተቃውሞ ያቀርባሉ። ለ15 ደቂቃ ያህል ጨዋታው ከተጀመረ በኋላ አይዘምሩም። ደስተኞች አይደሉም በብሉኮ። ምክንያታቸው የተለየ ቢሆንም ከቼልሲ ደጋፊዎች ምክንያት የእነሱ ምክንያት አይነቱ ሌላ ቢሆንም ግን ደግሞ በአስተዳደሩ ደስተኞች ባለመሆናቸው ምክንያት በሶሻል ሚዲያ ላይ አልትራ ቦይ 90 ኮፕሲል ብሎንግ አርኤስሲ ሰፖርተርስ ፌዴሬሽን የሚባል እና ሌላ የስትራስቡርግ ደጋፊዎች የፓሪስ ሴክሽንም ጭምር አንድ ላይ ሆነው እንደገና ተቃውሞ ለማድረግ በለንደን ተቃውሞ ለማድረግ ተዘጋጅተዋል። እና ይሄ የሚነግረን ነገር የቼልሲ ደጋፊዎች ብቻ ሳይሆኑ የፈረንሳዩ ክለብ ደጋፊዎችም እንደምታውቂው በአንድ የኦነርሺፕ አስተዳደር ስር ያሉ ናቸው እና እነሱም ጭምር ደስተኞች አይደሉም። ኦነርሺፑም ብዙ ቅሬታ የሚቀርብበት ነው እና አሁን ሁኔታው በሙሉ ከቁጥጥር ውጭ የሆነ ያለበት ጊዜ ላይ ነው ያለ ነው። እንግዲህ ቅድም ስለ ፕሪዲክሽን ሳነሳ ነበር። ያው ፕሪዲክሽን ሁልጊዜም ግራ የሚያጋባ ነገር ነው። ሰዎች የሆነ ግምት ይገምታሉ። በተለይ የሊግ ሲዝን ከመጀመሩ በፊት ቡድኖች ምን አይነት የውድድር ዘመን ሊያሳልፉ እንደሚችሉ የሆነ አይነት ሪሞት ትንበያ ይኖር ይሆናል እንጂ እርግጠኛ ሆኖ መናገር አይቻልም። ሊቨርፑል በርካታ ተጫዋቾች ነበር ያመጣው። የላይንአፕ ተጫዋቾች ናቸው ብዙዎቹ። 2 ጀማሪ የመስመር ተከላካዮች፣ 2 ብዙ ጨዋታ እንደሚጀምሩ ይጠበቁ የነበሩ 9 ቁጥሮች፣ አንድ ክህሎቱም የወጣበት ገንዘብም የመጀመሪያ ተሰላፊ የሚያደርገው ፕሌይሜከር አመጣ ሊቨርፑል እና ይሄ ቢያንስ የ50 በመቶ ለውጥ በላይናፑ ላይ እንዲያደርግ ያስገድደው ስለነበር አዲስ ዳይናሚክስ መፈጠሩ አይቀርም። ቀዳሚ ግምት የተሰጠው ለሊቨርፑል ነው ያደፈው የውድድር ዘመን ከመጀመሩ በፊት፣ ምክንያቱም ሻምፒዮን ነበር፣ ምክንያቱም ትልልቅ ዝውውሮችን ፈጽሟል። ስለዚህ ሊቨርፑልን መገመት ሎጂካል ነበር። ሊቨርፑል መጥፎ የውድድር ዘመን ያሳለፈው 17 ጨዋታዎች በሁሉም ውድድሮች ተሸንፏል። ግምት እንዴት እንደሚያሳሰት ግን ይነግርሻል። ሊቨርፑል ግን ያልተረጋጋ የውድድር ዘመን ሊያሳልፍ ይችላል ብሎ መገመትም ግን ያስኬድ ነበር። የውድድር ዘመኑ እንደተጀመረ ስለ ቬንገር ማክሲም አንድ ፕሮግራም እንደሰራን አስታውሳለሁ። ከ3 ተጫዋቾች በላይ የሚያስፈርም አንድ ቡድን በተለይ ደግሞ እነዚህ ተጫዋቾች የመጀመሪያ አሰላለፍ ውስጥ የሚካተቱ ከሆነ ቡድኑ እስኪብላላ እስኪዋሃድ የቲም ዳይናሚክስ እስኪፈጠር ድረስ ጊዜ ይወስዳል። ሌሎች ብዙ ምክንያቶች መኖራቸው እንደተጠበቀው ነው ሊቨርፑልን በተመለከተ። አንዳንድ ሰዎች በዛ ምክንያት፣ ሌሎች ሰዎች ደግሞ የጓርዲዮላን ማንቸስተር ሲቲን በጣም በፔፕ ጓርዲዮላ ስታንዳርድ ማለት ነው ባለፈው የውድድር ዘመን መጥፎ ሲዝን ነበር ቡድኑ ያሳለፈው። በጣም መጥፎ ሲዝን፣ ለቻምፒየንስ ሊግ ቦታ ነበር የተጫወተው፣ ነው ዋንጫ አልወሰደም። ከዛ ደግሞ እንግዲህ በአጭር ጊዜ ውስጥ ወደ 450 ወይ 500 ሚሊዮን ፓውንድ የሚጠጋ ገንዘብ ኢንቨስት አድርጎ ብዙ ገንዘብ ቢያወጣም ግን እነዛን ተጫዋቾች እንደገና ፔፕ በሚፈልገው ረቂቅ እግር ኳሳዊ ኮንሰፕት ለመጫወት ጊዜ ይፈጃል። ስለዚህ ስለ ሲቲም የነበረው ግምት ይሻሻላል፣ ግን ትራንዚሽናል የውድድር ዘመን ሊሆን ይችላል የሚል ነበር። አርሰናልን በተመለከተ ደግሞ ያው ሁልጊዜ የሜንታሊቲ ጥያቄ ይነሳል። ለ3 ተከታታይ ሲዝን ሁለተኛ ሆኖ ነበር የጨረሰው። ስለዚህ ቀጣዩን ስቴፕ ይወስዳል ብሎ እርግጠኛ ሆኖ ለመገመትም ጥርጣሬ ነበር እና አንዳንድ ሰዎች ኦኬ ቼልሲ እድል አለው በቡድኑ ጥንካሬ ብቻ ሳይሆን በሌሎችም ቡድኖች በነበሩበት ሁኔታ አጠራጣሪነት የተነሳ በተለይ ደግሞ በዓለም የክለቦች ዋንጫ ፍጻሜ በዩናይትድ ስቴትስ
ከፓሪስ ሳን ዠርመን ጋር ያደረጉት ጨዋታ በጣም ብዙ ተስፋ የሚሰጥ ነበር እና አንዳንድ ሰዎች ለምሳሌ ጆናታን ዊልሰን የሚባል ጸሐፊ ትዝ ይለኛል በጊዜው ምን ብሎ ገምቶ ነበር፣ በተለይ ይሄ የዓለም የክለቦች ዋንጫ ተደረገ አይደለም እና ቡድኖች ላይ ድካም እንደሚያመጣ ግልጽ ነው። የውድድር ዘመኑ በጣም ረጅም ነው፣ ግን በጣም ሰፊ ፕሪሲዝን አያስፈልጋቸውም። በቅርብ ጊዜ በኮምፒቲቲቭ እግር ኳስ ላይ ስለነበሩ ለፋስት ስታርት ይሆናል እንዲያውም፣ ምክንያቱም በቅርብ ጊዜ የማች ፕራክቲስ ውስጥ ስለነበሩ። ስለዚህ በፍጥነት የሚጀምሩ ከሆነ ሌሎቹ ቡድኖች በሙሉ ኢሹ ስላለባቸው አዳዲስ ተጫዋቾች ያመጡ በመሆናቸው ምክንያት ሊቨርፑልም፣ አርሰናልም፣ ማንቸስተር ሲቲም እነሱ ተጫዋቾቻቸውን ከቡድን ሲስተማቸው ጋር እስኪያዋህደው ድረስ ቼልሲ በፍጥነት የሚጀምር ከሆነ እና ቶሎ የነጥብ ልዩነት የሚፈጥር ከሆነ ብዙ ርቀት ሊሄድ ይችላል የሚል ግምት ነበር። ግን ሲዝኑ ሲጀመር ለማንም መደበኛ የእግር ኳስ ተመልካች የእግር ኳስ ኤክስፐርት መሆን ለማይጠይቅ ለማንም ሰው ግልጽ የሆኑ ያልተደፈኑ ቀዳዳዎች ግን ነበሩ። አንደኛው የግብ ጠባቂ ጉዳይ፣ የኤሊት ግብ ጠባቂ ጉዳይ። የኤሊት ግብ ጠባቂ ያስፈልጋል። የሚያመጣው ልዩነት በግልጽ የሚታይ ነው። የቻምፒየንስ ሊግ የፓሪስ ሳን ዠርማን ጨዋታ ላይ የተፈጠረው የግብ ጠባቂ ጉዳይ ግን በሌሎችም ጨዋታዎች ሁለት ከተጠባባቂነት የዘለለ ድርሻ ሊኖራቸው የማይገቡ ግብ ጠባቂዎችን ይዞ ነው የውድድር ዘመኑን የጀመረው። ይሄ ደግሞ ኮንሰርን ነበር፣ ሁላችንም የምንረዳው ኮንሰርን ነበር። ያንን አድሬስ ሳያደርጉ ነው የውድድር ዘመኑን የጀመሩት። አይደለም ሌቫይ ኮልዊል ተጎርቶ ኮልዊል ያለም ጭምር ቡድኑ ጥራት ያለው ቢቻል ልምድ ያለው የመሀል ተከላካይ ያስፈልገዋል የሚል ግምት ነበር። የሌቫይ ኮልዊል መጎዳትማ የበለጠ ችግሩን አጉልቶ አሳየ። ግን እሱም እያለ ጭምር ቼልሲ ሌላ ዶሚናንት የሆነ የመሀል ተከላካይ ያስፈልገዋል የሚል ግምት ነበር። ያንን ሳያደርጉ ነው የውድድር ዘመኑን የጀመሩት እና እነዚህ ደግሞ ኮንሰርኖች ናቸው። የውድድር ዘመኑ ከመጀመሩ በፊት አድሬስ ያላደረጓቸው ተስፋ ቢኖርም ግን እነዚህን ካሟሉ የሚል ደግሞ ግምት ነበር። ያንን አላደረጉም። የልምድ ችግር አለበት ቡድኑ። ባለፉት 2 ዓመታት 3 ዓመታት የቼልሲን ያህል የዲስፕሊን ችግር ያለበት፣ ስሜትን የመግራት ችግር ያለበት፣ የልምድና የመሪ እጥረት ያለበት ቡድን የለም። ስለዚህ ጥሩ የሚጫወቱበት ጊዜ ስፖራዲክ ይሆን፣ አልፎ አልፎ ይሆናል። አንዳንድ ትልልቅ ጨዋታዎች ላይ ባለፈውም የውድድር ዘመን በዚህኛውም የውድድር ዘመን ጭምር እንዳሳዩት ቡድኑ አንዳንድ ጨዋታዎች ላይ ጥሩ ሲጫወት ታየዋለሽ። በማይጠበቅ ሁኔታ ትልቅ ጨዋታዎች ላይ ፐርፎርም ሲያደርግ ታየዋለሽ። ባርሴሎና 3-0 ያሸነፉበት ወይም ፔዤን በፍጻሜው 3-0 ያሸነፉባቸው ጨዋታዎች ከብዙዎቹ ጥቂቶች ሆነው ሊጠቀሱ ይችላሉ። 12ኛው ሳምንት ላይ ኦኬ አይ ሊቨርፑል ማነው ቼልሲ አይታወቅም በዚህ ውድድር ዘመን ሻምፒዮን ሊሆን ይችላል የሚለውን ግምት ሪንፎርስ ያደረገ ግን አንድ ውጤት ነበራቸው። በርንሌን አሸነፉ። በርንሌን ማሸነፋቸው ሳይሆን ግን ሁለተኛ ነበሩ። ከአርሰናል እየመራ ከነበረው አርሰናል በ6 ነጥብ ነበር ያንሴ የነበረው እና ቀጥሎ የነበረው ጨዋታ በብሪጅ በአርሰናልና በቼልሲ መካከል የተደረገው ጨዋታ ነው። ሞይሰስ ካይሴዶ በመጀመሪያ አጋማሽ አቻ ወጣ፣ ማነው በቀይ ወጣ፣ ግን ጨዋታው አቻ አለቀ። ቼልሲ በጣም የተሻለ ነበር። በ10 ተጫዋች ከግማሽ በላይ የሚሆነውን የጨዋታውን ምዕራፍ ይዞ ግን ያ ሳምንት የቼልሲን ሁለት መልክ ያሳየ ሆነ። ባርሴሎና 3-0 አሸነፈ። ከአርሰናል ጋር በጣም ከባድ ፍልሚያ ያሳየበትን በእግር ኳስም ግን ጥሩ የተጫወተበትን ፋይት በማድረግ ብቻ ሳይሆን ቴክኒካሊ ጥሩ የተጫወተበትን ብዙ ክሬዲት ያሰጠውን የ1-1 ውጤት ይዞ ቀጥሎ በሊድስ ተሸነፈ። ግን ከቀናት በኋላ ያ ይህንን የቼልሲን ቡድን ዲፋይን ያደርገዋል። አስተማማኝ ግብ ጠባቂ የለውም። ቶፕ ክላስ ኤሊት የመሀል ተከላካይ የለውም። አንዳንድ ተጫዋቾች አብረው የመጫወታቸው ጉዳይ ከአመታትም በኋላ ምላሽ አላገኘም። ኤንዞ ፈርናንዴዝ ጥልቅ አማካይ ሆኖ መጫወት የሚያስችል ፊዚካሊቲ የለውም የሚለው ድምዳሜ አሁን የዚህኛው አሰልጣኝ ብቻ ሳይሆን የቀደሙት 2-3 አሰልጣኞችም ድምዳሜ ነው። ስለዚህ ከሞይሰስ ካይሴዶ ጋር በብዙዎቹ ጨዋታዎች ላይ በሁለት ፒቮት መጫወታቸው አይቀርም፣ ግን አንደኛው እሱ አይሆንም። የበለጠ ነጻ የበለጠ የማጥቃት ኃላፊነት እንጂ ጠለቅ ብሎ ለመጫወት የሚያስችል አካላዊ ቅልጥፍና የለው። ግን ደግሞ ችግሩ ወደፊት ጠጋ ብሎ የሚጫወት ከሆነ ከኮል ፓልመር ጋር ተመሳሳይ የሜዳ ስፍራ ላይ የመጫወት ቴንደንሲ ያላቸው ሁለቱም ተጫዋቾች ፓልመርም ኤንዞ ፈርናንዴዝም እና ያንን ኮንንድረም እስካሁን ድረስ መፍታት አልቻሉ። ወጣት ተጫዋቾች ላይ ትኩረት ማድረጋቸው ችግር አልነበረም። ግን ሁልጊዜ የሚጠቀስ አንድ አስተያየት አለ። 1995 ላይ አለን ሃንሰን አሌክስ ፈርጉሰን የክላስ ኦፍ 92 የሚባለውን ትውልድ ወደ ዋናው ቡድን በገፍ ሲያመጡ አለን ሃንሰን በልጆች
ዋንጫ መውሰድ አትችልም የሚል ግምት ሰጥቶ ነበር። ሌጀንድ የሊቨርፑል የቀድሞ ተጫዋች ነው እና ዩናይትድ በነዛ ዓመታት ዋንጫ ወሰደ። ግን ጋሪ ኔቭል አሁን በቅርብ ጊዜ የሰጠው ቃለ ምልልስ ላይ እንኳን አለን ሃንሰን ትክክል ነበር ይላል። ትክክል ነበር የሚልበት ምክንያት ልምድ ነበረው ቡድኑ። ሽማይክል ነው ግብ ጠባቂያቸው፣ ፓሊስተር ነው ተከላካያቸው፣ ስቲቭ ብሩስ ነው ተከላካያቸው፣ ዴኒስ ኤርዊን ነበር፣ ሮይ ኪን ነበር፣ ኤሪክ ካንቶና ነበር፣ ሪያን ጊግስ የ5 ዓመት ኤክስፒሪየንስ ነበረው በዛ ጊዜ ወጣት እንኳ የክላስ ኦፍ 92 ትውልድ አባል አይደለም ሪያን ጊግስ፣ ከዛ ቀደም የሚል ነው። ሌሎችም ተጫዋቾች ነበሯቸው በነዛ ዘመናት። ፖሊንስ ወደ ኢንተር ከመሄዱ በፊት የማንቸስተር ዩናይትድ ተጫዋች ነበር በነዛ ጊዜያት። በውድ ገንዘብ የመጣ ተጫዋች ነው። ሮይኪን ሬከርድ ሰብሮ የመጣ ተጫዋች ነው። ሽማይክል ከዓለም ቤስት ግብ ጠባቂዎች አንደኛው ነው። በፍጹም አይነጻጸርም ከዚህኛው ቼልሲ ጋር እና ኔቭል በጊዜው ስዋይፕ ነው ቢልም የነዛ የወጣቶቹ ተጫዋቾች ተሳትፎ የስኳር ተጫዋችነት ነው የነበረው። ጀማሪ ተጫዋቾች አልነበሩም። የማንቸስተር ዩናይትድ የጥንካሬ መሰረት የተገነባው በነዛ ተጫዋቾች ላይ አልነበር። በኋላ ሆነዋል። ግን በዛ ጊዜ ልጆች ብቻ በማሰለፍ ዋንጫ አይወሰድም ሲል ዋንጫ ለማሸነፍ የሚያስችል ማቹሪቲ እንደሚያስፈልግ ሲገልጽ ነው። የቀድሞ የሊቨርፑል ተጫዋች ነበር። ስለዚህ ስለ ማንቸስተር ዩናይትድ ነው እየተናገረ ያለው። ነገሩን ከፓርቲዛንሺፕ አንጻር ልታዩ ትችላለች። በጊዜው ግን በሰብስታንስ ደረጃ ችግር አልነበረበትም። አስተያየቱ ችግር አልነበረበትም እና በቅርብ ጊዜም የቼልሲ ደጋፊዎች ወደ አንድ የክለቡ ዳይሬክተር ሄደው አርሰናል በኤምሬትስ ስቴዲየም ያደረገው ነው እያደረግን ያለ ነው። ለአርሰናል አስገዳጅ ነበር፣ ለቼልሲ የምርጫ ጉዳይ ነው ይሄኛው ፖሊሲ። አርሰናል ኢንቨስት ማድረግ ቼልሲ 1.5 ቢሊዮን ኢንቨስት አድርጓል ብሉኮ ከመጣ በኋላ ለዝውውር ብቻ። አርሰናል ያንን ማድረግ አይችልም ነበር። አርሰናል በግዴታ አሁን ኤክስፒሪየንስ ያላቸው ተጫዋቾች ከፍ ያለ የዝውውር ገንዘብ ኮማንድ ያደርጋሉ፣ ብዙ ደሞዝ ሊከፈላቸው ግድ ነው። ያንን ማድረግ አይቻልም። 20 ምናምን ዓመት ተከፍሎ የሚያልቅ ያን ያህል ጊዜ የሚፈጅ የስቴዲየም ዕዳ ባለበት ጊዜ። ስለዚህ የዩዝ ፖሊሲ ኢንፎርስድ ነው አርሰናል። ግን የቼልሲ ደጋፊዎች ፖይንት ምንድን ነው? ምክንያቱ ምንም ይሁን ያ የአርሰናል ቡድን ልምድ አጠር በመሆኑ ምክንያት የበለጠ ልምድ ያላቸውን ተጫዋቾች እየሸጠ ከዛ የበለጠ ልምድ የሌላቸውን ተጫዋቾች እያመጣ ነው በእነሱ ይተካ የነበረው እና ዋንጫ ሳይወስድ ረጅም ጊዜ ቆይቷል። ያ ሞዴል አይሰራም፣ ኤክስፒሪየንስ ያስፈልገናል ሲሏቸው ነው ዳይሬክተሩ ይህንን የተቃረኑት። እንዲያውም እነዚህ ተጫዋቾች አብረው የሚጎለብቱ ከሆነ ድል ካገኘን ሰስቴነብል ይሆናል፣ ለረጅም ጊዜ ነው አንድ የማሸነፍ ከጀመርን የምናሸንፈው ብለዋቸዋል። ከዛ ደግሞ አሰልጣኝም እኮ የምናመጣቸው አሰልጣኞች አሸናፊ አሰልጣኞች አይደሉም። ቼልሲ ማሸነፍ ሲጀምር የአውሮፓ ሻምፒዮን ቀጥሮ ነው፣ ጆዜ ሞሪኞን ቀጥሮ ነው ማሸነፍ የጀመረው። ወይም ካርሎ አንቼሎቲ ሌላ የአውሮፓ ሻምፒዮን አምጥቶ ነው ትልልቅ ድሎች ያመጣው። ልክ ነው፣ እንደ ሮቤርቶ ዲ ማቴዮ አይነት ኤክሰፕሽኖች አሉ። ግን የመጀመሪያ እቅዳቸው አልነበረም። አንድሬ ቪላስ ቦአስ ከተሰናበቱ በኋላ ነው ያንን ኃላፊነት የተረከበውና ቻምፒየንስ ሊግ የወሰዱ። እሱ አኖማሊ ነው። ግን ቱሄል መጡ፣ ቻምፒየንስ ሊግ ፋይናሊስት የነበሩ አሰልጣኝ ናቸው። ሌላ ቻምፒየንስ ሊግ ያሸነፉ ፕሩቨን አሸናፊ ናቸው። እሳቸውም ቢሳካላቸውም ባይሳካላቸውም እንደ ሉዊስ ፌሊፔ ስኮላሪ አይነት እንደ ጉሲ ዲንክ አይነት አሰልጣኞች ያመጣ የነበረ ነው። አሁን እያመጣቸው ያሉ አሰልጣኞች ግን ለምሳሌ ሊያም ሮሲኝ የዌይን ሩኒ ምክትል የነበረ ሃል ሲቲም ብናም ብቻ በቻምፒየንሺፕ ያሰለጠነ በፈረንሳይ የሰራ እንጂ ዋንጫ የማሸነፍ የተጫዋችነትም የአሰልጣኝነትም ታሪክ ያለው አይደለም። ኤንዞ ማሬስካም ተመሳሳይ ነው። በንጽጽር ስኬታማ ነበር፣ ግን ኤንዞ ማሬስካ የፓርማና የሌስተር ሲቲ ኤክስፒሪየንስ ነው ያለው። ፓርማም ሌስተር ሲቲም እሱ ባሰለጠናቸው ጊዜ የሴሪ ቢና የቻምፒየንሺፕ ቡድኖች ነው የነበሩት። ምናልባት ልትሰጪው የምትችው ትልቁ ክሬደንሻል የጓርዲዮላ ምክትል ነበር የሚል ግን በዋና አሰልጣኝነት ፕሩቭን አሰልጣኝ አልነበረም። የአሰልጣኝ ቅጥራቸውም የምልመላ ሂደታቸውም ትክክል አይደለም። ይህንን የቼልሲ ደጋፊዎች አይተው ነው የጠየቁት። እንደ ሉዊስ ሄንድሪክ አይነት አሰልጣኝ ለምን ማንቀጥረው? ፕሩቭን አሰልጣኝ ከኛ ጋር አይሆንም። እሱ ለምን ሃይራርኪውን ይጋፋል? ኤንዞ ፈርናንዴዝ ሰሞኑን የተቀጣው በሰጣቸው ልክ ነው፣ 3 አስተያየት ሰጥቷል። ግን ለምሳሌ ማድሪድ ውብ ነው ነው ያለው። የማድሪድ ከተማ ውብ ነው፣ ቦነስ አይረስን ይመስላል፣ አንድ ቀን ሄጄ ብኖር እመኛለሁ አለ። ሃቪየር ፓስቶሬ ለዚህ ነው የቀጣችሁት ብሎ የተከራከረው ለዚህ ነው። ሮድሪ ግን ምንድን ነው ያለው? የማንቸስተር ሲቲ ሮድሪ ሪያል ማድሪድን እምቢ ማለት የሚችል ሰው የለም። እንዲያውም ከዚህ በፊት የአትሌቲኮ ማድሪድ ተጫዋችነት ታሪኬ ለሪያል ማድሪድ እንዳልጫወት አይከለክለኝም ነው ያለው። የትኛውን የበለጠ ለመልቀቅ የከጀለው ተጫዋች ሮድሪ ነው። የተቀጣው ግን ኤንዞ ነው።
ለምን የፕሮጀክቱን ፍሎ ድክመት ኤክስፖዝ እንዳደረገ ተደርጎ ስለተቆጠረ። ይሄ ስሜት ደጋፊዎች ብቻ ሳይሆን ተጫዋቾችም ጋር ሊኖር ይችላል። የእግር ኳስ ተጫዋችነት ህይወት አጭር ነው በጣም። ልክ ቅድም ያነሳሁትን የአርሰናል ፓራሌል ላንሳ። አንዳንዶቹ ተጫዋቾች ጫፍ እየደረሱ ለዋንጫ እየተፎካከሩ 3 ነጥብ ርቀት 2 ነጥብ ርቀት ላይ ወይ 3 ጨዋታ ሲቀረው 2 ጨዋታ ሲቀረው ቡድናቸው እየተፎካከረ ቻምፒየንስ ሊግ ሴሚ ፋይናል እየደረሱ ወይ ዋንጫ ቅርብ ርቀት ላይ ሆነው ያቺን ፊኒሽንግ ላይን በአንዳንድ ወሳኝ ዲቴይሎች ምክንያት ለምሳሌ ግብ ጠባቂሽ ማኑኤል አልሙኛ ነው እና እንዴት ፕሪሚየር ሊግ ትወስጃለች በማኑኤል አልሙኛ? ተከላካይሽ ሴባስቲያን ስኪላቺ ነው፣ አጥቂሽ ኤሊት አይደለም። እነሱ ናቸው ጋፕ የሚፈጥሩት። እዛ ድሮግባ አለ፣ ሮናልዶ አለ 42 ጎል የሚያስቆጥር ተጫዋች። ዲቴይሎች ናቸው የሚወስኑት። ሩቅ አልነበረም። ለምሳሌ 2007-8 ላይ የነበረው የአርሰናል ቡድን ከሻምፒዮኑ ማንቸስተር ዩናይትድ በ4 ነጥብ ብቻ ነው ያነሰው። እስከ 28ኛው ሳምንት ድረስ በ5 ነጥብ ይመራ ነበር። ለምሳሌ ግን ወሳኝ ዲቴይል ነው። ሌሎች ምክንያቶች ነበሯቸው፣ በተለያዩ ጊዜያት የተለያዩ ምክንያቶች ነበሯቸው። ልክ እነዛ ቡድኖች ላይ የሚታይ አሁን ማንቸስተር ዩናይትድ 90ዎቹ አጋማሽ ላይ ልክ ነው ወጣት ተጫዋቾች ነበሩት፣ ግን የወጣት ተጫዋቾች ብቻ ቡድን አልነበረም። የዩዝ ፖሊሲ አልነበረም። ያ የሚደነቅ ቢሆንም ፈርጉሰን እነዛን ሁሉ ተጫዋቾች በአንድ ጊዜ ዋናው ቡድን አባላት ማድረጋቸው ግን ኢስታብሊሽድ የቡድኑ ጀማሪዎች እስኪሆኑ ድረስ ጊዜ ፈጅቷል። ከነዛ መካከል ፊል ኔቭልና ኒኪ በት እንዲያውም ብዙ ጊዜ ጀማሪም አልነበሩ። ልምድ ነበረው ያ ቡድን። ይሄንን በተመለከተ ነው ጥያቄ ያለው። ቼልሲን በተመለከተ ብዙ ዲስከስ የተደረገ ነገር ነው። አሁን ያሉበት ሁኔታ ኤግዚስተንሻል ክራይሲስ የሚባል ነው። በቃ በጣም ትልቅ ችግር ውስጥ ነው ያሉት እና የአሰልጣኙ ደግሞ ሹመት እነዚህ ሰዎች ሲሪየስ አይደሉም የሚያስብል ሆነ። ከሁለቱም ክለቦች አንጻር፣ ከስትራስቡርግም ከቼልሲ አንጻር። ስትራስቡርግ ጥሩ ሲዝን እያሳለፈ ነበር በዚሁ አሰልጣኝ ስር። ከዛ ቼልሲ በውጤት ምክንያት አይደለም ማሬስካን ያሰናበተው። 4 ነው 5 ዳይሬክተሮች አሉት እና ሃይራርኪው መጠበቅ አለበት የሚል አስተያየት አላቸው እና በዛ ምክንያት አሰልጣኙ በአንዳንድ ጉዳዮች ላይ ከክለቡ ሰዎች ጋር ደስተኛ አልነበረም። ስለዚህ ከኃላፊነት እንዲነሳ ሆነ። ውጤቱ ጥሩ አልነበረም ያን ሰሞን። ምናልባት አጋዥ ምክንያት ሊሆን ይችላል፣ ግን በውጤት ምክንያት እንዳለቀቀ እናውቃለን። በዛ ፕሬስ ኮንፈረንስ ምክንያት እንዳለቀቀም እናውቃለን። እና እንግዲህ እኔ ሊያም ሮሲኛ ላይ ብዙ አስተያየት መስጠት የሚቻል አይመስለኝም። በውድድር ዘመኑ መሀል ላይ ነው የመጣው። ከሱ ያለፉ ችግሮች ሲወረሳቸው ችግሮች አሉ። ግን በቀደም አንድ ነገር ባክፋየር አደረገበት ራሱ ላይ። ምን አይነት አስተያየት ሰጠ? እኔ እኮ ኃላፊነቱን ከተረከብኩ በኋላ ከሲቲ ጨዋታ ፊት የሰጠው አስተያየት ነው። እኔ ከመጣው በኋላ ቴብሉን ያኔ እኔ የመጀመሪያ ጨዋታዬን ሳያደርግ ከነበረበት ጊዜ ጀምሮ ደረጃ ሰንጠረዡን ብትሰሩ 4ኛ ነው እኮ ቼልሲ ያለ። ከዛ አሁን 2 ተከታታይ ጨዋታ ተሸነፈ። በሱ ስሌት ብንሄድ እሱ ኃላፊነቱን ከተረከበ በኋላ ባለው ውጤት ቼልሲ አሁን 9ኛ ሆኗል። አንዳንድ ኢንካሬጅ የሚያደርጉ አንደርላይንግ ነምበርስ ነበሩ። እኔ ጥሩ እየሰራ ነው ብዬ ያሰብኩባቸው ጊዜያት ነበሩ። ትችቱም እግር ኳስ የትችት ያልመሰለኝ ጊዜ ነበር። የአፒራንስ የንግግር ክሪንጂ ነው ምንድን ነው። አሁን ትላንትና ሞይሰስ ካይሴዶ አዲስ ውል ከፈረመ በኋላ ያሳየውን የቪዲዮ ሞንታጅ ምናምን እያሳዩ ሲቀልዱበት እያየው ነበር። እዛ ላይ ያተኮረብኝ መጀመሪያ አካባቢ ትችቱ። ግን ቡድኑን እያሻሻለው አይደለም እና ይሄ የሚሆን ከሆነ ቼልሲ ከቻምፒየንስ ሊግ ውጪ ሊሆን በድጋሚ በ4 ዓመት ውስጥ ለ3ኛ ጊዜ አሁን 6 ሰዓት ተኩል ሆኗቸዋል የሊግ ጎል ካስቆጠሩ። ብትደምሪው ጎል ሳያስቆጥሩ የቆዩበት ደቂቃ ተደምሮ 6 ሰዓት ተኩል ማለት ግማሽ ቀን ማለት ነው። ቡድኑ ከግማሽ ቀን በላይ ተጫውተው ጎል አላስቆጠሩ እና በጣም አስገራሚ ሁኔታ ነው ያለው እና ያለፈው ኢንተርናሽናል ብሬኩ በመጣበት ጊዜ ልክ እንደ ሪሴት አለ አይደለም፣ ቡድኑ እንደገና ለመሰባሰብ ችግሮቹን ለመቅረፍ እድል ሊያገኝ ይችላል የሚል ግምት ነበር። ግን አሁን የሚያሰጋው ነገር ሊያም ሮሲኛን ይዞ መቀጠል ሰስቴይነብል አይደለም። በዚህ ሁኔታ እሱን ማቆየት ጀስቲፋይብል አይደለም። ግን በጣም ትልቁ ስጋት ደግሞ ፋይናንሻሊም ነው። አሁን ኮል ፓልመር ስለ ፋይናንስ ምንም የሚያወራ አይመስለኝም። ኳስ ተጫዋች ነው። ተጫዋቾች ስለ ክለብ ፋይናንስ ጤንነት ነው የሚናገሩበት ምክንያት የላቸው።
ግን በቅርብ ጊዜ ቼልሲ ይፋ እንዳደረገው ከታክስ በፊት ማንም የፕሪሚየር ሊግ ክለብ ከስሮ የማያውቀውን ኪሳራ መጠን አስመዝገቡ። በጣም አጠራጣሪ የሆነ የፋይናንስ ሂደት ውስጥ ያለፈ ነው። የባለፈው ቅጣቱን በጣም ብዙ ሰው ቅር ያሰኘው ለዚህ ነው። አንዳንዶቹ ዝርዝር ጉዳዮች በጣም የሚያስገርሙ ናቸው። አንዳንዶቹ ዝውውሮች ውስጥ የተፈጸሙት የህግ መተላለፎች በጣም የሚያስገርሙ ናቸው። የቼልሲ ሰዎች እነዚህ ሰዎች አሜሪካኖቹ ናቸው፣ ስማርት ናቸው። ኦኬ ስናይ እንዲህ አይነት ማአት ከኛ መምጣት በፊት የነበሩ ሚስኮንዳክቶች ነበሩ። እኛ ከመምጣታችን በፊት የሆነ ነው ኑ እናጣሩልን ከዛ አሉ። በገንዘብ ቅጣት ምክንያት ብቻ ታለፈ። የፕሪሚየር ሊግ አይን ውስጥ ያለ ነው ቼልሲ እና በዛ ባሳለፈው የገንዘብ ቅጣት ብቻ ብዙ ቅሬታ በብዙ የፕሪሚየር ሊግ ቡድኖች ላይ ፈጥሯል። አንዳንዶቹ ነው ምድረው እየሆነ ያለው እኛን ነጥብ ቀጥታችሁን ከዚህ በጣም ላነሰ መተላለፍ ምድረው እያደረጋችሁ ያላችሁት የሚል ቅሬታ ክስ በይፋ ቅሬታ ያቀረቡ ክለቦች አሉ። ኤቨርተን ይህንን አድርጓል ለምሳሌ። አሁን ደግሞ የፕሪታክስ ኪሳራ የሚባለው ከታክስ በፊት ያለው ኪሳራ ሬከርድ ነው። እንደዛ ሆኖ የቻምፒየንስ ሊግን ገንዘብ ምታጭ ከሆነ ቻምፒየንስ ሊግ ላይ በመሳተፍ በብሮድካስቲንግ፣ በስፖንሰርሺፕ፣ በቲኬት ሽያጭ የሚገኘውን ገንዘብ ምታጭ ከሆነ ለዚህ ነው ኮል ፓልመር ከቴንቲ ጋር በቻምፒየንስ ሊግ ማንሳተፍ ከሆነ ሁሉም ነገር ይለወጣል ያለው። የፋይናንስ ባለሙያ ባይሆንም ግን ምን ማለት እንደሆነ ስለሚያውቅ ነው። እና አሁንም ሌላ የለውጥ ጊዜ፣ ሌላ የሽግግር ጊዜ ለማሳለፍ የሚገደድ ይመስላል። በዚህ ደረጃ ያለ ኢንኮምፒተንስ ማይታመን። በዚህ ደረጃ ሰዎቹ መጀመሪያ ሲመጡ አሜሪካኖቹ የእንግሊዝ እግር ኳስን አሰራር እንዴት እንደሚለውጡት ይናገሩ ነበር። ከናንተ በላይ ስለ እናንተ ስፖርት እናውቃለን ምናምን እያሉ ነው የመጡት። ግን ቼልሲን ሚስማኔጅ ያደረጉበት መንገድ ያው የቼልሲ ደጋፊዎች በየጨዋታው በቀደም በማንቸስተር ዩናይትድ ጨዋታም ጭምር እንደሰማ ነው የሮማን አብራሞቪችን ስም እየጠቀሱ ይዘምራሉ። ተመሳሳይ የንግድ ኢንትረስት ያልነበራቸው እና መጨረሻ ላይ የምርም ቼልሲን የሚወዱ የነበሩትን ባለቤት እንዲናፍቁ ተገደዋል። ሮማን እንደማይመለሱ የታወቀ ነው። ወደ እንግሊዝ ተመልሰው እንደማይኖሩም የታወቀ ነው። እና በጣም አሳሳቢ የሚመስለኝና እኔ በጊዜው እንዴት እንደሳትኩት ባላቅም አንድ በጣም የገረመኝ እስከ 2032 ድረስ እነዚህ ሰዎች ክለቡን ለሌላ ሰው መሸጥ አይችሉም። ክለቡን ሲገዙ ከወሰዷቸው አስገዳጅ ስምምነቶች መካከል አንደኛው ለ10 ዓመት የክለቡ ባለቤቶች ሆኖ ለመቆየት ነው። እዛው መዋቅር ውስጥ ክሊር ሌክ ካፒታል ውስጥ የበለጠ ድርሻ ያለው ያነሰ ድርሻ ካለው ሊገዛ ይችል ይሆናል እንጂ ለአውትሳይድ ቢደር ከሌላ ቦታ ለሚመጣ ሰው ገንዘቡን ለማግኘት ትርፍ ለማግኘት በሚል መሸጥ አይችሉም። በእነዚሁ ስር ነው ቼልሲ የሚቆዩ፣ በእነዚሁ ሰዎች ስር። እነዚህ ሰዎች ስር ደግሞ እንግዲህ አሁን ድንገት የአውሮፓ ፓወር ያድርጉት እየተባለ አይደለም፣ ግን ከ1 እስከ 5 የቻምፒየንስ ሊግ ተሳትፎ በሚደረግበት ሲዝን በርቀት ርቆ እንዲያውም የበለጠ መንሸራተት የሚኖር ከሆነ ግን የቼልሲ ስላይድ ማቆሚያ ሊያጣ ነው ማለት ነው። ስለዚህ ዛሬ ብራይተን ጨዋታ በጣም ወሳኝ ጨዋታ ነው ያንኑ ዲስታንስ ይዞ ለመቀጠል። ምክንያቱም የሚያሸንፍ ከሆነ የነጥብ ልዩነቱን ከሊቨርፑል ጋር ማጥበብ ይችላል። ግን ከባባድ ጨዋታዎች አሉበት። አሁን ሰሞኑን ደህና ቀና እያለ ያለውን ላለመውረድ እየተጫወተ ያለውን ባለፉት 5 ጨዋታዎች ያልተሸነፈውን ኖቲንገም ፎረስትን መግጠም አለባቸው። ወደ አንፊልድ መሄድ አለባቸው። ሰንደርላንድን መግጠም አለባቸው። ቀላል ያልሆኑ ጨዋታዎች አሉ። የዛሬውን ጨዋታ ጨምሮ ቼልሲ ከባባድ ጨዋታዎች አሉበት። ለቻምፒየንስ ሊግ ቦታ የመሳተፍ ሁኔታ እንዴት በጣም ጠባብ እንደሆነ የምታውቂው ሊያም ሮሲኝ አሁን አለ በማንቸስተር ዩናይትድ ከተሸነፉ በኋላ ተራራ እንደ መውጣት ከባድ ነው፣ ማውንቴን ቱ ክላይምብ ብሏል። ተስፋ ቆርጧል አሰልጣኝ እና አድንቋል። ክለቡ የሰጠኝ ድጋፍ በጣም አስደናቂ ነው ቢልም ግን እሱንም ይዞ መቆየት ከባድ ነው። ግን ትኩረት ሪያም ሮሲኝ ላይ ብቻ መሆን ያለበት አይመስለኝም። ችግሩ ከአሰልጣኙም ስለሚጠልቅ የአሰልጣኙ ስፔሲፊክ ችግሮች አሉ፣ ግን የዛ ችግር አንድ ምልክት እንጂ ዋናው አይደለም። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ
በምህረት ተፈታ። የኩነኔው ዘመን በፍቅር ተረታ። ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።